ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? ዛሬ ስለ ፋይናንስ ኤንድ ፕሮሞሽን ኦፍ ኢንተርፕረነርሺፕ በሚል ርዕስ የዘጠነኛ ክፍል የኢኮኖሚክስ ትምህርታችንን ማለት ነው እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ አድርጉት። አሁን ቀጥታ ወደ ትምህርታችን ነው የምንገባው። ፋይናንስ ኤንድ ፕሮሞሽን ኦፍ ኢንተርፕረነርሺፕ ስለ ገንዘብ እና ፕሮሞሽን ማስታወቂያ መስራት ስለ ኢንተርፕረነርሺፕ በሚመለከት እንማማራለን ማለት ነው። ከዚህ ትምህርት በኋላ አይደንቲፋይ ፋይናንሻል ሪኳየርመንት የአንድ ኢንተርፕረነር ፋይናንስ ከየት እናገኛለን፣ የኢንተርፕረነር ቬንቸር ማለት ነው። ይህን መለየት ይጠበቅብናል። ሁለተኛው ቫሪየስ ሶርስ ኦፍ ፋይናንስ የሀብት ምንጭ የገንዘብ ምንጭ የትኞቹ ናቸው የሚለውን በተገቢ መንገድ እናያለን ማለት ነው። እንደ ስታርታፕ አክቲቪቲ ዋት አር ዘ ሶርስ ኦፍ ፋይናንስ ፎር ኢንተርፕረነር ዴቨሎፕመንት አንድ ኢንተርፕረነር ለመመስረት እና ለማሳደግ የሀብት ምንጭ የፋይናንስ የገንዘብ ምንጭ ምን ምን ናቸው የሚለውን እንመለከታለን ማለት ነው። ፋይንዲንግ ዘ ሶርስ ኦፍ ፋይናንስ የፋይናንስ ምንጭ መፈለግ ማለት ነው። ሜይ ቢ ዘ ኢምፖርታንስ ኦፍ ቫሪቲ ኦፍ ሪዝንስ ይሄ በጣም ከተለያየ ምክንያት አንጻር ማለት ነው ጠቃሚ ይሆናል። ዘ ዴቨሎፕመንት ኦፍ ኒው ፕሮዳክት አዳዲስ ምርት ዴቨሎፕ ለማድረግ ካን ቢ ኮስትሊ ኤንድ ካፒታል ሜይ ቢ ሪኳየርድ አዳዲስ ፕሮዳክት ዴቨሎፕ ለማድረግ ብዙውን ጊዜ ዋጋ ውድ ይሆናል። ስለዚህ ይህን ለማድረግ ደግሞ ካፒታል ምን ይሆናል ያስፈልገናል ማለት ነው። ሰች ዴቨሎፕመንት ዛር ፋይናንስድ ኢንተርናሊ ከውስጥ በራሳችን አቅም ባለን ገንዘብ ፋይናንስ ልናደርግ እንችላለን። ካልሆነ ደግሞ ዌራዝ ካፒታል ፐርቼዝ ማሽነሪዎችን በመግዛት ሊሆን ይችላል። ካምስ ፍሮም ኤክስተርናል ሶርስ ይሄ ደግሞ ከውጭ በብድር ወይም በስጦታ ወይም በሌላ መንገድ በምናገኘው መሰረት ፐርቼዝ ልናደርግ እንችላለን ማሽነሪዎችን ማለት ነው። ኢን ዲስ ኬዝ መኒ ኦርጋናይዜሽንስ ሃቭ ቱ ሉክ ፎር ሾርት ተርም ካፒታል ኢን ተርምስ ኦፍ ሎን አንዳንድ ጊዜ ድርጅቶች ማለት ነው ሀብትን ከአጭር ጊዜ አንጻር በብድር ማለት ነው ካፒታል ለማግኘት ጥረት ያደርጋሉ። ይህም ለወርኪንግ ካፒታል ለስራ የሚያስፈልጋቸውን ይወስዳሉ። ኢን ኦርደር ቱ ፕሮቫይድ ፋይናንስን ፕሮቫይድ ለማድረግ ብድርን እንደ አማራጭ ይጠቀማሉ ማለት ነው። ስለዚህ እዚህ ጋር ምንድን ነው የምናየው? በጀታሪ ሪኳየርመንት ይላል። የበጀት አስፈላጊነት ነው የምናየው ከኢንተርፕረነርሺፕ አንጻር ማለት ነው። ኦል ቢዝነስ ኒድ መኒ ቱ ፋይናንስ ዲፈረንት አክቲቪቲስ እያንዳንዱ ቢዝነስ ማለት ነው የተለያዩ ስራዎችን ለመስራት ተግባራትን ለማከናወን ምን ያስፈልጋል? ገንዘብ ያስፈልጋል። ኮንሲደሪንግ ዘ ታይፕ ኤንድ አዲኩዌሲ ኦፍ ፈንድ ኢዝ አቬይላብል ስለዚህ ምን አይነት እና የፈንድ አማራጭ እና ምቹነት መገኘቱን ማለት ነው አዲኩዌሲ ኦፍ ፈንድስ መኖሩን ማረጋገጥ ያስፈልጋል። ይሄ ጥቅሙ ምንድን ነው? ፈንዱን አፕሮፕሪየትሊ ለሚፈለገው ስራ ለማዋል ይጠቅማል ማለት ነው። በጀታሪ ሪኳየርመንት ከዚህ ጋር የተያያዘ እንደሆነ መረዳት ያስፈልጋል። ስለዚህ በጀታሪ ሪኳየርመንት አንደኛው ፐርማነንት ካፒታል ነው። ቋሚ የሆነ ካፒታል ያስፈልጋል። ምን ማለት ነው ይሄ ስንል ፐርማነንት ካፒታል ቤዝድ ኦፍ ስሞል ፊርም ዩዥዋሊ ካምስ ፍሮም አን ኢንቨስትመንት ይሄ ብዙውን ጊዜ የሚገኘው ኢንቨስት ከማድረግ ከሼር ካምፓኒ ወይም ደግሞ ከፐርሰናል ከግለሰብ ብድር በመወሰድ ወይም ደግሞ ከቤተሰብ ፍሮም ፓርትነርስ ከጓደኞች በመውሰድ ቨስትድ ብዙውን ጊዜ ሶል ፕሮፕራይተርሺፕ የቢዝነስ ፎርም ስንል ሶል ፕሮፕራይተርሺፕ ኮኦፕሬቲቭ እና ፓርትነርሺፕ ብለን ማንሳት እንችላለን። ፐርማነንት ካፒታል ብዙውን ጊዜ በሼር ካምፓኒ ወይም በፐርሰናል ሎን ወይም ደግሞ ፍሮም ፓርትነርስ ኦር ይህን ደግሞ የምናደርገው ኢንቨስት ኢን ሶል ፕሮፕራይተርሺፕ እንደሆነ መረዳት ይኖርባቸዋል። ኢት ዩዝ ቱ ፋይናንስ ዘ ስታርታፕ ኮስትስ ይሄ ፋይናንስ የሚያስፈልገው የሚጠቅመው ስራን ለመጀመር እና ለማስጀመር እንደሆነ ማለት ነው። ኦር ሜጀር ዲቨሎፕመንት ኤንድ ኤክስፓንሽን ላይፍ ሳይክል ስራን ለመጀመር ወይም ደግሞ ስራን ለማስፋፋት እና ለእድገት ሊያስፈልገን ይችላል ፐርማነንት ካፒታል ማለት ነው። ኢት ሜይ ቢ ሪኳየርድ ፎር ሲግኒፊካንት ኢኖቬሽን ለፈጠራ አዳዲስ ፕሮዳክት ዲቨሎፕ ለማድረግ ኒው ፕሮዳክት ዲቨሎፕመንት አይዲያሊ ፐርማነንት ካፒታል ኢዝ ኦንሊ ሪኳየርድ ወይን ዘ ፊርም ካን አፎርድ ኢት ፊርሙ የሚያስፈልገው እዚህ ጋር በደንብ መያዝ ያለባችሁ ምንድን ነው ፐርማነንት ካፒታል ኢዝ ኦንሊ ሪኳየርድ ወይን ዘ ፊርም ካን አፎርድ ኢት አፎርድ ማድረግ አለበት ፊርሙ መቻል አለበት ይህ አቅም ሊኖረው ይገባል ማለት ነው። ኢንቨስትመንት ኢን ኢኩዊቲ ኢዝ ሪዋርድ ባይ ዲቪደንድስ ፍሮም ፕሮፊት ኦር ካፒታል ጌን ወይን ሼር አር ሶልድ ከትርፍ በሚገኝ ክፍፍል ወይም ደግሞ ሸሩን በመሸጥ
ማለት ነው ኢንቨስትመንት ኢኩዊቲ ሊረጋገጥ ሪዋርድ ወይም ገቢ ሊያገኝ ይችላል ማለት ነው ከፐርማነንት ካፒታል አንጻር ማለት ነው። ሁለተኛው በጀታሪ ሪኳየርመንት የሚያስፈልገው ወርኪንግ ካፒታል አዚ ታይፕ ኦፍ ሾርት ተርም ፋይናንሲንግ ነው። የመስሪያ ካፒታል እንለው እንችላለን ከአጭር ጊዜ አንጻር ፋይናንስ ማለት ነው። ብዙውን ጊዜ ሞስት ስሞል ፊርም እነዚህ አነስተኛ ድርጅቶች ማለት ነው ኒድ ወርኪንግ ካፒታል ቱ ፔይ ፎር ሮ ማቴሪያል ኤንድ ከቨር አዘር ኮስትስ ለሚያስፈልጋቸው ምንድነው ወርኪንግ ካፒታል ሮ ማቴሪያል ወይም ደግሞ ጥሬ እቃ ለማቅረብ ማለት ነው። ለዛ ክፍያ አገልግሎት የሚውል ወይም ለሌላ ዋጋ ክፍያ ሊያገለግላቸው የሚችል ወርኪንግ ካፒታል ያስፈልጋቸዋል ከአጭር ጊዜ አንጻር ማለት ነው። ሪኳየርመንት ፎር ዚስ ካይንድስ ኦፍ ሾርት ተርም ፋይናንሲንግ ዊል ቫሪ ኮንሲደራብሊ ባይ ቢዝነስ ታይፕ። ከሾርት ተርም ፋይናንሲንግ አስፈላጊነቱ ኮንሲደር የሚደረገው በቢዝነስ ታይፕ ሊሆን ይችላል ማለት ነው። In some cases, this can be sufficient to finance the startup of a small business. ይሄ ስታርታፕ ላይ ያስፈልጋል። so the suppliers are effective financing in the business. ሳፕላየሩ ደግሞ አቅራቢው effectively ፋይናንስ የሚያደርገው ቢዝነስ ላይ መሆን መቻል አለበት። although short term finance is normally used to fund the trading of ቢዝነስ ትሬድ ለማድረግ ለንግድ ማለት ነው ይጠቅማል። it also sometimes need to purchase assets that are short-lived, such as a company vehicle, which may be changed every 4 or 5 years. ለአንድ ካምፓኒ ተሽከርካሪ ሊያስፈልገው ይችላል ከአጭር ጊዜ አንጻር ማለት ነው። አጭር ጊዜ ቆይታ ቬሂክል ለመግዛት ወርኪንግ ካፒታል ሊያስፈልገው ይችላል ማለት ነው። ምናልባትም ከአራት ወይም እስከ 5 ዓመት ጊዜ ድረስ ቆይቶ ሊቀየር በሚችል ማለት ነው። ሶስተኛው በጀት ሪኳየርመንት የሚያስፈልገው አሴት ፋይናንስ ነው። ሚዲየም ቱ ሎንግ ተርም ሎን ይሄ ከመካከለኛ ጊዜ እስከ ረጅም ጊዜ የሚቆይ ነው። የወርኪንግ ካፒታል አጭር ጊዜ ነው፣ ሾርት ተርም ነው። አሴት ፋይናንስ ግን መካከለኛ ወይም ረጅም ጊዜ የሚቆይ ብድር ማለት ነው። ዘ ፐርቼዚንግ ኦፍ ፊዚካል አሴትስ ታይፒካሊ ፋይናንስድ ኦቨር ኤ ሎንግ ፔሪድ ኦፍ ታይም ለረጅም ጊዜ የሚቆዩ ፊዚካል አሴቶችን ሀብቶችን ለመግዛት ፋይናንስ የሚደረግ ነው። በጀት የሚያስፈልግ ነው። ሬንጂንግ ፍሮም ከ3 እስከ 10 ዓመት ቆይታ ሊኖረው ይችላል አሴት ፋይናንሱ። ኦር ሞር ዲፔንዲንግ ኦን አሴት ዩዝፉል ላይፍ የአሴቱ የቆይታ ጊዜውን ከግምት ውስጥ ባስገባ መንገድ ለረጅም ከ10 ዓመትም በላይ ሊቆይ ይችላል ማለት ነው። ከዚህ አንጻር የምናያቸው አሴት ፋይናንስ ሚዲየም ቱ ሎንግ ተርም ሎን የሚያስፈልጋቸው ማለት ነው። ፕላንት ማሽነሪዎች አሉ። ትልልቅ የኢንዱስትሪ ፕላንቶች፣ ማሽነሪ ኢኩፕመንት እቃዎች፣ ካምፓኒ ቬሂክል፣ ትልልቅ ተሽከርካሪዎች ኤንድ ቢልዲንግ ካን ኦል ቢ ፋይናንስድ ዊዝ ሾርት ተርም ኦር ሎንግ ተርም ሎንስ ፍሮም ቫሪየስ ሶርሶስ። አሴት ፋይናንስ ጋር ሾርት ተርም አብሮም ሊመጣ ይችላል ማለት ነው። ከዚህ አንጻር እና የረጅም ጊዜ ብድር አብሮ ይኖራል ማለት ነው በጥምረት ማለት ነው። ስለዚህ እነዚህ አሴት ፋይናንስ ሚዲየም እና ቱ ሎንግ ተርም ሎን ከበጀት ሪኳየርመንት አንጻር ይህን ማወቅ ይጠበቃል ማለት ነው። ሌላኛው የምናየው ፋይናንስ ኦፕሽን ነው። የፋይናንስ ኦፕሽን ቢ ላይ የምናየው ምንድነው? አማራጭ ምንድነው ያለን? ፋይናንሻል ሪሶርስ አር ኤሴንሻል ፎር ቢዝነስ። የፋይናንስ ሶርስ ምንጭ ለአንድ ቢዝነስ አስፈላጊ ነው ብለናል። በት ፓርቲኩላር ሪኳየርመንት ቼንጅስ አዝ አን ኢንተርፕራይዝ ግሮስ። ሶርሱ እና ሪኳየርመንቱ እንደ ኢንተርፕራይዙ እድገት ይወሰናል ማለት ነው። እንግዲህ የፋይናንስ ሶርሱ ማለት ነው። ኦብቴኒንግ ዞስ ሪሶርስ ኢን ዘ አማውንት ኒድ and at the right time can be difficult for entrepreneurial projects because they are generally considered more risky that established enterprise። ብዙውን ጊዜ ኢንተርፕራይዝ በሚመሰረትበት ጊዜ ሪስክ ያጋጥማቸዋል ተብሎ ስለሚታሰብ ማለት ነው የሚፈልጉትን ያክል የፋይናንስ ምንጭ እና በሚፈልጉት ጊዜ ለማግኘት እጅግ በጣም ዲፊካልት እንደሆነ መረዳት ያስፈልጋል ፕሮጀክቶቻቸውን ወደ ተግባር ለመቀየር ማለት ነው። ኦብቴኒንግ ዘስ ሪሶርስ ኢን ዘ አማውንት ኒድድ አት ዘ ራይት ታይም ካን ቢ ዲፊካልት ፎር ኢንተርፕረነሪያል ፕሮጀክት ቢኮዝ ዜይ አር ጀነራሊ ኮንሲደርድ ሞር ሪስኪ ዳን ኢስታብሊሽድ ኢንተርፕራይዝ። ከተመሰረቱ ኢንተርፕራይዞች በተለየ መንገድ አዳዲስ ወደ ስራ የሚገቡ ኢንተርፕራይዞች ማለት ነው። እነዚህም በዚህ አይነት መንገድ ምልከታ ያደርጋል ማለት ነው። ፋይናንሲንግ ኢዝ ሞር ዛን ጀስት ጌቲንግ መኒ። ፋይናንሲንግ ገንዘብ ከማግኘት ያለፈ ነው። ኢት ኢዝ ፕሮሰስ ኦፍ ማኔጂንግ አሴት ዋይዝሊ ኢን ኦርደር ቱ ዩዝ ካፒታል ኤፊሽንሲ። ካፒታል ኤፊሽንሲ ለማረጋገጥ ምን መኖር አለበት?
ማኔጂንግ አሴት ሀብትን በአግባቡ የመምራት የማስተዳደር ሁኔታ ሂደትን ሁሉ ያካትታል ማለት ነው። ፋይናንሲንግ ከገንዘብ ማግኘት ያለፈ እንደሆነ the critical issue in financing is to guarantee sufficient cash flow for operation as well as plan financing that matches with changes in the enterprises. Business obtain cash from different sources. ቢዝነስ ኦውነርስ ኦር ኢንተርፕረነር የሚመሰርቱ ኢንተርፕራይዝ የሚመሰርቱ አካላት ማለት ነው የፋይናንስ ምንጭን ከተለያየ ሶርስ ምንጮች ሊያገኙ ይችላሉ። የመጀመሪያው ምንጭ ምንድነው? ፐርሰናል ሴቪንግ ነው፣ ከግል ቁጠባ ማለት ነው። in the first place enterprise should pay for the startup money for their own pocket። እንግዲህ ቢዝነስ ኢንተርፕራይዝ ቢዝነስ መስራት የሚፈልጉ ከሆነ የሚጀምሩ ከሆነ መኒ ምን ያስፈልጋቸዋል? ከራሳቸው ኪስ አውጥተው የሚጀምሩት መሆን መቻል አለባቸው። አዝ የጄኔራል እንደ ጥቅል ህግ ማለት ነው ኢንተርፕረነር ሹድ ፕሮቫይድ አትሊስት ሃፍ ኦፍ ዘ ስታርታፕ ፈንድስ ኢን ዘ ፎርም ኦፍ ፐርሰናል ሴቪንግ። ብዙውን ጊዜ የሚመከረው ማለት ነው የሚፈልጉትን ቢዝነስ ለማስኬድ ፕሮጀክታቸውን ማለት ነው ቀርጸው ከሚያስፈልጋቸው በጀት ወይም ሀብት ወይም ፋይናንስ ግማሹን ቢችሉ የበለጠ እንደ ጀኔራል ሩል ይወሰዳል። ማለት ሞር ውጤታማ ሪስክን የመውሰድ እና ስራዎቻቸውን ደግሞ ሞር ኃላፊነት ወስደው ለመስራት እድል ይፈጥራል ማለት ነው። ስለዚህ ፐርሰናል ሴቪንግ አንደኛው የሶርስ የቢዝነስ ፋይናንስ ሶርስ እንደሆነ መረዳት ይኖርብናል ማለት ነው። ሁለተኛው አፍተር ፊኒሽንግ ዜር ኦን ሴቪንግ ሁለተኛው ምንድነው? ሴቪንግ ቁጠባ ካደረጉ በኋላ ኢንተርፕረነርስ ሹድ ተርን ቱ ዜር ፍሬንድስ ኦር ሪላቲቭስ ከጓደኛ ወይም ከቤተሰብ ገንዘብ ሊወስዱ ይችላሉ። ማይት ቢ ዊሊንግ ቱ ኢንቨስት ኢን ዜር ቢዝነስ ዘ ኢንተርፕረነርስ ኤክስፔክት ቱ ዲስክራይብ ኦፖርቹኒቲስ ኤንድ ሪስክስ ኦፍ ዘ ቢዝነስ። ኢንተርፕረነሩ ምንድነው ሪስክ ቢያጋጥመው የመልካም እድል ቢያጋጥመው ያንን ኃላፊነት የመውሰድ እድል ይኖረዋል ማለት ነው። ሶስተኛው ፓርትነርስ ነው። ፓርትነርስ ለምሳሌ ኢንተርፕረነር ካን ቹዝ ቱ ቴክ ኦን ፓርትነርስ ቱ ኤክስፓንድ the capital formation of the proposed ፓርትነር ማለት ለምሳሌ ሌላ ቢዝነሱን ሊጋራ የሚችል አካል ቢዝነሱ ያለውን አካል ጋር በመጠጋት ሀሳቡን በመውሰድ ሊሆን ይችላል ፓርትነር በመፍጠር ማለት ነው። ቢዝነስ ፓርትነር በመፍጠር የሀብት ምንጭ ማግኘት ይቻላል ማለት ነው። ሌላኛው ኤንጅልስ ነው። they are private investors እነዚህ በግል ኢንቨስት የሚያደርጉ ዌልዚ ኢንዲቪጁዋል ሀብት ያላቸው often entrepreneur who invest in startup business in exchange for taking risk in their business ሀሳቡን እና ሪስኩን በጋራ ሼር አድርገው ማለት ነው። ምናልባትም ከፓርትነርስ በተሻለ መንገድ ባለሀብት የሆኑ ሰዎች ሀሳቡን ወስደው ቢዝነሱን ስታርት ሊያደርጉ ይችላሉ ማለት ነው፣ ከኤንጅልስ አንጻር ማለት ነው። አምስተኛው ቬንቸር ካፒታል ፊርምስ ነው። ር ፕራይቬት ኦርጋናይዜሽን እነዚህ ደግሞ በግል የተቋቋሙ ተቋማት ናቸው። ዛት ኢንቨስት ኢን ኒው ቢዝነስ አዳዲስ ቢዝነስ ውስጥ የሚገቡ ዊዝ ኤክስፔክቴሽን ኦፍ ሃይ ሪተርን ከፍተኛ ሪተርን የሚፈልጉ ገቢ የሚፈልጉ ኤንድ ሃይ ግሮዝ ፖቴንሻል ከፍተኛ እድገት ፖቴንሻል ያላቸው አቅም ያላቸው ማለት ነው። ዴይ ፕሮቫይድ ስታርታፕ ካፒታል ለዛ ቢዝነስ እንደ መጀመሪያ ስታርታፕ ካፒታል ይሰጣሉ። ዴቨሎፕመንት ፈንድ ያቀርባሉ ኦር ኤክስፓንሽን የማስፋፊያ ፈንድ ይሰጣሉ ማለት ነው። ለቬንቸርስ ካፒታል ፊርምስ እንላቸዋለን ማለት ነው። ስለዚህ ሶርስ ኦፍ ፋይናንስ ከሌሎች ሊኖር ይችላሉ። ለምሳሌ ባንኮች፣ ክሬዲት ኢንስቲትዩሽንስ ሊኖሩ ይችላሉ። በእነዚህ ውስጥ ማየት እንችላለን የቬንቸር ካፒታል ፊርም የምንላቸው ማለት ነው። ጥቅል ግን ሶርስ ኦፍ ፋይናንስ ብለን ስናስብ ፐርሰናል ሴቪንግ አለ፣ እንደገና ሎን አለ፣ ብድር ከጓደኛ ወይም ከቤተሰብ በመውሰድ ማለት ነው፣ ወይም ደግሞ ፓርትነር በመፍጠር ሊሆን ይችላል። አራተኛው ኤንጅልስ ፕራይቬት ኢንቨስተርን ዌልዚ የሆኑ ኢንዲቪጁዋልስን ሼር በማድረግ ኤክስቼንጅ በማድረግ ማለት ነው ሪስክ በጋራ በመውሰድ የሚሰሩ ሊሆኑ ይችላሉ። አምስተኛው ቬንቸር ካፒታል ፊርምስ ፕራይቬት ኦርጋናይዜሽን ሃይ ሪተርን የሚፈልጉ ሃይ ግሮዝ ፖቴንሻል ላላቸው ቢዝነስ እንደ ስታርታፕ ካፒታል ኦር ዲቨሎፕመንት ፈንድ ኦር ኤክስፓንሽን ፈንድ እንደሚሰጡ መረዳት እንችላለን። ስለዚህ እናንተ የሶርስ ኦፍ ፈንድስ ምንድን ናቸው የሚለውን እና እያንዳንዳቸውን ትርጉም በሚገባ ከተረዳችሁና ከያዛችሁ በፈተናም በሌላም አጋጣሚ በደንብ መግለጽ ትችላላችሁ ማለት ነው። እንግዲህ የመጨረሻው ምንድነው እዚህ ላይ አክቲቪቲ 8
6 ላይ የተሰጠ ጥያቄ አለ። ዋት አር ዘ ፋይናንሻል ሪኳየርመንት ፎር ኢንተርፕረነር ዲቨሎፕመንት ነው። ይህን ጥያቄ አሁን በተማርነው መሰረት መስራት ትችላላችሁ። ሁለተኛው ኤክስፕሌን ዘ ቫሪየስ ሶርስ ኦፍ ፋይናንስ ነው። አሁን የተገለጸው ስለሆነ በሚገባ መረዳት ትችላላችሁ ማለት ነው። እንግዲህ የዘጠነኛ ክፍል ኢኮኖሚክስ ትምህርታችን ማለት ነው በዚህ የሚጠቃለል ነው የሚሆነው። በአጠቃላይ እንግዲህ በዚህ ሌክቸር ወይም ትምህርት በመማማር ሂደት ውስጥ የተሻለ ግንዛቤ እንዳገኛችሁ ተስፋ አደርጋላችሁ። አክቲቪቲዎችን እና ሪቪው ኤክሰርሳይሶችን ማለት ነው መስራት እንጀምራለን። እስከዛ እናንተ በክፍል ውስጥ የሚሰጣችሁን ገለጻ እንዲሁም ደግሞ ጥያቄዎቹን እየሰራችሁ መጠበቅ ይኖርባችኋል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።